ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናቸው? እኔ ጋር እግዚአብሔር ይመስገን። እናንተ እንዴት ናቸው? ስራ፣ ጤንነት ሁሉ አማን፣ ሁሉ ሰላም ነው? እኔ ጋር እግዚአብሔር ይመስገን። እንግዲህ ያው የስደት እህቶቼ እንግዲህ ረመዳን እየመጣ ስለሆነ እንግዲህ አይዟችሁ በርቱ። ዛሬ እንግዲህ ትንሿ ድራማ ይዤላችሁ መጥቻለሁ። እናንተም በቅንነት ላይክ እንዲሁም ደግሞ አዲሶቹ ሰብስክራይብ በማድረግ አበረታቱኝ። ትንሿ ድራማ በጣም ደስ የሚልና አስተማሪ ነው። ትንሿን የምናውቃት እንግዲህ እነ ጽናት ቤት የቤት ሰራተኛ ሆና ነበር የምትሰራው። እንግዲህ ጽናት ከኪራ ጋር ባላን ነገር ሁሉ ጊዜ ስለምትነጫነጭ ትንሿ ያው ነገር ምርር ሲላት እንግዲህ ቤቱን ለቃ እንግዲህ ወደ እነ ኢዛና ቤት ነበር የሄደችው። ኢዛናም እንግዲህ እዚህ እኛ ጋር ተቀመጪ ከማን ትሄጃለሽ ብሎ እሱ ጋር ነበር እየተቀመጠችው። የኢዛና እናትም እንግዲህ ትንሿን ስታያት ማና ስትለው ማናት ስትለው ያው አጋዥና ከዚህ እኔ ጋር ነው የምትኖረው ስትለው እንግዲህ የኢዛናም እናት እንግዲህ ትንሿ የቤት ሰራተኛ ነበር መስላ የታየቻት። ነገር ግን ኢዛና ስለምታሳዝነው እና መጠጊያም ያው ሰውም ስለሌላት ያው እሱ ጋር እንድትኖር እንዲሁም ደግሞ በጣም ይወዳታል ያፈቅራታል። ነገር ግን ደግሞ አሁን ሳይሆን ያው ትምህርቷን ጨርሳ እሱም ትምህርቱን ጨርሶ ለወደፊቱ ያው ባልና ሚስት ይሆናሉ። ነገር ግን ደግሞ ትንሿን ያው የዋህና ሰው ስለሌላት እንግዲህ ይቺ መቅዴ የተባለች እንግዲህ ከጆሲ ጋር ሁና እንግዲህ በጣም ነበር የምታጠቃቱ። መቅዴ ኢዛናን ትወደዋለኝ፣ ጆሲ ደግሞ ትንሿን ይወዳታል። እና ሁለቱ እንግዲህ አብረው እሱም ትንሿን ለማገኘት እሷ ደግሞ እሱ ትንሿን ለማገኘት እሷ ደግሞ ኢዛናን ለማገኘት እንግዲህ ሁለቱ አብረው ነበር ሲሰሩ የነበር። የዛሬው ክፍል እንግዲህ ኢዛናና ትንሿ ምግብ እየሰራች ነበር ከኢዛና ጋር አብራ እያወራች እንግዲህ ወይ እናትህ እኮ ስለ አባትህ ስታወራ አባትህ ልክ እንዳንተ ነው ስትል ሰምቻታለሁ ስትል በጣም አንተ መስለኝ ነበር ዝም ብዬ ሳዳመጣት የነበረው ስትለው ይሄ ኢዛናም አረኔ በምን እድሌ ለማንኛውም እማግዘሽ ነገር ካለ ሲላት አይ የምታግዘኝ ነገር የለም ብለው እሱም ያው ወደ ሌላ ቦታ ሲሄድ እንግዲህ እንደ አጋጣሚ እንግዲህ መቅዴ እሳት ጎርሳ እሳት ለብሳ እንግዲህ ወደ እነ ኢዛና ቤት እንግዲህ ትሄድና በሩን እንግዲህ ስታንኳኳ የኢዛና እናት ትከፍተዋታለች። የኢዛና እናት እንግዲህ እንዴ መቅድዬ ምን ሆነሽ ነው? በሰላም ነው ይሄን ያህል ያንኳኳሽው ስትላት አዎ ማሚ በሰላም ነው፣ ነገር ግን ኢዛና ፈልጌው ነው ስትላት የኢዛና እናትም ለምን አትገቢና ከቤቱ ግቢና አውሩ ስትላት መቅዲ በጣም ስለተናደደ አይ ከዚህ ሆኖ አውሮች የሚሄድ የምፈልገው ትላለች። መቅዲን ያናደዳን ነገር እንግዲህ ባለፈው ጆሲ ከነ ኢዛና ቤት የሆነ ያው ቪዲዮ የያዘ እንግዲህ ፍላሽ ጥሎ ስለነበር ደግነቱ እንግዲህ የኢዛና እናት ነበር ያገኘችው። የኢዛና እናት ስታገኘው ይኸውልህ ይሄ የጆሲ ነው፣ ጆሲ ባለፈው ጠፍቶኝ ሲል ነበር ስጥልይ ስትለው መቅዲም አይ እኔ ሰጠዋለሁ ስትል ኢዛናም አይ እኔ ነኝ የምሰጠው ብሎ ተቀብሎ እንግዲህ ኢዛናና ጆሲ ይገናኛሉ። እንግዲህ ኢዛና ቪዲዮውን ሲያየው ግን ቪዲዮ ጥሩ ስላላደለ ያም ስለ ትንሿ ስለሆነ በጣም ስለተናደደ እንግዲህ ያን ሰባብሮ ይጥለዋል። ጆሲም እንግዲህ እኔ እኮ አይደለሁም መቅዲናት እንደዚህ የምታደርገው እኔ ትንሿን በጣም ነው መወዳት የማፈቅራቱ እና እንድትጎዳብኝም አልፈልግ ሲል ኢዛናም አየሁ እኮ እንደምትወዳት አንተ ለምንድን ነው ከቺ መቅዲ ጋር ከማይሆኑ ሰዎች ጋር አብረህ የምትሰራው? ራስክን አትችልም ወይ ሲለው እንግዲህ ሚስጥር እንግዲህ ሁሉንም ነገር መቅዲ እንደምታረገው ነግሮን ነበር። እና ያ ፍላሽ እንግዲህ ኢዛና እንደሰበረው ጆሲ ስለነገራን ነው እንግዲህ መቅዲ ወደነ ኢዛና ቤት ስትሄድ እንግዲህ ኢዛናም እየሳቀ እንዴ መቅዲ መጣሽ እንዴ ሲላት እንግዲህ እሱ እየሳቀ እሷ ግን በጣም ተናዳ ነበረ።
ኢዛና በሩን ሲከፍተው እንግዲህ መቅዲ ስለነበረች መቅዲ ሲላት እንግዲህ እሷም ኢዛና ትለዋለች። አንቺ ድራማ የማይሰለችሽ ልጅ ደግሞ ውጭ ሆነ እንዴ ተወናሽ? ም ይዙ እቸኩላለሁ፣ አንድ ጊዜ በስነ ስርዓት አውራኝ። እናም አንቺ ምን አለብሽና ነው የምትቸኩይ? ነገር ስትጠነስሽ አይደለም እንዴ የምትውይው? መቅዲም እንግዲህ ስለተናደደ ኢዛና ለመፎጋገር ጊዜ የለኝም እባክህንም እባክህ አቆም ስትለው ኢዛና ይስቀባታል። እየፎገርኩሽ ነው እንዴ የሚመስልሽ? ምንድን ነው ግን ዛሬ ምላስ የለቀቀብኸው? መቅዲ አንዳንድ ጊዜም እኮ እኛም እንለፍልፍ እኮ ብለን ነው። ምንድን ነው ግን አንቺን ሲሆን ይላታል። አንቺን ስሆን ማለቴ አንቺን ለመሆን ስሞክር እኔንም ለመሆን ያምራህን እንዴ? ዛናም ይስቅና አረ በስመ አብ በይ ሲላት መቅዲ ምን ነው ከራስ ፍቅር እንዳይዝህ ፈራህ እንዴ ብላ ትጠይቀዋል። እንደዛ ሳይሆን እንዴ ከሰውነት ባንዴ ወደ ሰይጣንነት እቀየራለሁ ብዬ ነው። መቅዲም እንግዲህ አረ ጉዴ ምንድን ነው ዛሬ ሴትየዋ ደግሞ ያበላችው? እንግዲህ ፍቅር ነዋ ሌላ ምን ይሆናል ይላታል። እንግዲህ መቅዲ አሁን በጣም ስለተናደደን ይህን ሁሉ የምታደርገው ይህን ሁሉ ተንኮል የምታደርገው እንግዲህ ይህን ኢዛናን ለራሷ ለማድረግ እንዲሁም ደግሞ ትንሿን ደግሞ ለጆሲ ለመስጠት ነበር። ነገር ግን እቅዷ አልተሳካላትም። አሁን ቀልዱን አቁምና ስትለው እንግዲህ ኢዛናም ለምን እንደፈለግሽኝ ልገምት ይላል። ጆሲን አግኝተሹ ነበር አይደል ሲላት ትንሿ ይቺ መቅዲም እንዴት አወቅ ትለዋለች። የእናንተን ነገር መገመት አይከብደኝም ብዬ ነው። እረ ኢዛና ረጋ በል ትለዋለች። መቅዲ እስከ ዛሬ ኢዛና ምንም ነገር አይናገራትም፣ እየሳቀ ነበር ዝም የሚላት። አሁን እንግዲህ ዛሬ ሌላ ሰው ስለሆነባት በጣም ነው የተናደደችው። ኢዛናም አሁን የምትናገሪ ከሆነ ተናገሪ፣ እኔ ቸኩላለሁ። ፍላሹን አገኘኸው አይደል ብላ ትጠይቀዋል። የሰማሽውን ደግመሽ መጠየቅ አስፈላጊ ነው? ጥያቄን በጥያቄ አትመልስልኝ። ኢዛናም አግኝቸው ነበረ፣ ነገር ግን ደግሞ ሰብሬዋለሁ። ይህ ጊዜ እንግዲህ መቅዲ በጣም ስትናደድ ፊቷ ሁሉ ሲቃየር፣ ኢዛናም እንግዲህ ምን ነው ብሎ ይጠይቃታል። እይታሽ ግን ምንን በማስመልከት ነው? መቅዲ ብዙ ነገርን ስትለው ኢዛናም እያስፈራራሽ ነው? ከዚህ በፊት አስፈራርቻለሁ እንዴ? ታስፈራሪኝም ያምርሻን እንዴ ነው ይደብርሃን እንዴ ስትለው እንግዲህ ኢዛናም አይ እንደዛ ሳይሆን አንድ ነገር ብታደርጊ ገርኩሽ ብሎ እንግዲህ ያስጠነቅቃታል። ፍላሹን ስለወሰድከው ይሄን ያህል ድል አድራጊነት እንድሰማ ግን አልፈልግም። ጥያቄ ልጠይቅሽ ሲላት መቅዲም ምንድን ነው ስትለው ለምንድን ነው ግን እንደ አይነት ሰው የሆንሹ? ጸባይሽ እኮ ተቃይሮ እንዴት አይነት ሰው ስትለው ኢዛናም መቅዲ በጣም አስፈሪ ሰው እየሆንሽ ነው። ይሄ ባህሪሽ ደግሞ አያዋጣሽም። ታውቁሻን ግን ይሄ እኮ ያንቺ ባህሪ አይደለም። የኔ እኮ ያለህ ንቀት እንደዚህ እኮ አልነበረ። እንድንቅሽ የሚያደርግሽ እኮ ስራሽ ነው እኮ። እንደዚህ የሆንከው አንተ ስለናከኝ ብቻ ነው። እንዴት ነው እኔ ለሰከንድ ማስታወስ እንኳን ያልቻልከው? የሆነ ችግርና የሆነ ግርግር እኮ ካልፈጠርኩ መቅደስ የምትባል ጭንቅላት ላይ እኮ አትመጣም። ለምንድን ነው እማልናደደው ብላ እንግዲህ በጣም ትጮኋለች። እንደዚህ ስላደረግሽ የምወድሽ ነው እንዴ የሚመስልሽ ይላታል። እንግዲህ ኢዛና ልክ ነው። ምክንያቱም እንግዲህ ፍቅር በግርግር ወይም በነገር ያንን ሰው ልታገኝ አትችልም። ምናልባት ጸባይ ካላት ጥሩ ከሆነ ልታገኙ ትችላለች። ስለዚህ ይቺ መቅዲ አሁን ላይ የምታደርጋቸው ነገሮች ልክ አይደለችም። ወደ ራሷ መመለስ ነው ያለባት። እንግዲህ ይህን የምታደርገው እንግዲህ ከዛ ከጆሲ ጋር ነው። ከጆሲ ጋር አብራ ነው የምትሰራው። ጆሲም ትንሿን ለራሱ ለማድረግ ስለሚፈልግ እንግዲህ እያግዛታል። ነገር ግን የሁለቱም ደግሞ የመቅድም ሆነ የዚህ የጆሲ እቅዳቸው አይሳካላቸው። ምክንያቱም ፍቅር በግድ አይሆንም። ባትወደኝ እንኳን በግድ ቢሆንም ታስበኛለህ
በፈጠረሽ ወደ ራስሽ ተመለሽ። ይኸውልህ አሁን የበፊቷን ትቻታለሁ። አሁን ከዚችኛዋ ጋር መቅዴ ጋር ተዋህጃለሁ መችታኛለች ሲል ኢዛናም መቅዴ ሙች ይችኛዋ ጸባይሽ መቅዴ ግን ትጎዳሻለች ሲላት፣ አይ ችግር የለውም እየፈለገ ተጎዳኝ። ይኸውልህ ደግሞ ስማኝ፣ እኔ ተሰባብር ያች ደግሞ አትቀራታት ስብርባሪ የወጋኝን እሷን ካላሰቃየኋት እኔ መቅደስ አይደለሁም ብላ እንግዲህ እያለቀሰኝ ጥላው ትሄዳለች። ኢዛናም እመኝኝ እሷ ጋር ለመድረስ እኔ መጀመሪያ ማለፍ አለብሽ ይላታል። እንግዲህ ትንሿ እንደምታወቀው ከጽናት ጋር ስትሰራ እንግዲህ መከራ ሲቃይ ነበር እያየችው። አሁን ደግሞ ከነጽናት ጋር ስትሰራም ይቺ መቅዴ ከዛ ቤት እየሄደች የጽናትን ወርቅ የቃል ኪዳን ወርቅ እንግዲህ ሰርቃ ከትንሿ ቦርሳ ጋር ነበር የጨመረችው። አሁንም እንግዲህ ወደዚህ ቤት እንግዲህ ስትመጣ አብራት ተከትላትን የመጣችው ግና የጓደኛ ምቀኛ አይድረስ ነው። እንግዲህ ትንሿ እንግዲህ ያው ቤተሰብ እህት ወንድም ምናምን የላትም እና ብቸኛ ናት። ለዛ ነው ብቸኛ ስትሆኑ ደግሞ የሚያጠቃችው ሰው ይበዛል። ስለዚህ አሁን ትንሿን እያጠቋት ያለው ይቺ መቅዲና ጆሲ ብቻ ነው ያጠቋት። ጆሲም ያው እኔ እንድትጎዳ አልፈልግም፣ ነገር ግን እወዳታለሁ ይላል። ነገር ግን ደግሞ ከዚህ ከመቅዲ ጋር አብሮ መስራት የለበትም ነበር። መቅዲም እንግዲህ እሺ እንግዳውንስ ጦርነቱን እንጀምረው ስትለው ኢዛናም ያዋጣኛን ካልጀምሪው ብሎ ይላታል። እሱም ወደ ቤቱ ይገባል። እሷም ጥላው ትሄዳለች። እንግዲህ ቹቹና ጓደኞቹ አብረው እየሄዱ ነበርና እንግዲህ ቹቹ እየበላ ስለሆነ እንግዲህ እረተው አንተዬ መንገድ እንኳን እየሄድክ መብላት ግን አቁም ብለው ይነግሩታል። ማን አባቱ ብዬ ነው የምተወው? ማን ብዬ ነው ትላለህ እንዴ? አንዳንድ ጊዜ እኮ እስኪ ጥርስህን አሳረፈው ብቻ ግን የእውነት ነገር የሆነ ሰውማ አብሮ አለ ሲለው እንግዲህ ቹቻም ይስቃል። የተጠየቅከውን አርፈህ አትመልስም ሲለው እንግዲህ ሉላ የጠየቀህን ጥያቄ ለምን አትመልስለትም ይለዋል። እንግዲህ ይሄ ቹቹ የሚባለው ትንሽ እንደ ሴት ልጅ አፉ ቅልብልብልብ ያለ ሴት ይመስል በጣም ውር ያበዛል። በዛ ላይ ደግሞ እየተቅለበለበ ነው። መቅዲ እንግዲህ በንደት እየተናዳ ስትሄድ እንግዲህ ጓደኛዋ ስታገኛት መቅዲ ደህና ነሽ ስትላት፣ መቅዲ ምን ነው አልመስልም እንዴ ትላለች። እረኔ እንደዛ ላልኩልሻን ብላ ስትጠይቃት፣ መቅዲም በጭወት ምን ሆኛለሁ ለሆች አሁንስ አንቺ ሰላም የምትሆኝበት ቀን ነው የናፈቀኝ ነው በጣም ነው እንዴ የኔ ሰላም መሆን ያሳሰበሽ ጩኸት መቅዲ ስትላት፣ መቅዲም በጩኸት አቤት ትላላት። አውቆሻን ግን ምን እየሆንሽ እንደሆነ እናት ምን ሆነሻን እያልሽ በማይረባ ቃላት ልቤን እንትራት አታናጅኝ። የሆንሹ ነገር ካለ ይልቅ ተናገር። እንግዲህ ደህና እኮ ስላልመሰልሽ ነው የምጠይቅሽ። ከዛም መቅዲ እንግዲህ ቁጭ ብላ እንግዲህ ስታለቅስ ጓደኛዋም እባክሽ በእናትሽ ተረጋጊ ትላታለች። መቅዲ እንግዲህ ይሄን የምታደርገው በገዛ ስራዋ ነው። ኢዛና ትንሿን እንደሚወዳት እንደሚያፈቅራት ታውቃለች። እሷ ግን ሁል ጊዜ ጥሩ ነገር አትሰራም። ሁል ጊዜም ተንኮል ነው የምትሰራው። እንዲሁም ደግሞ ለኢዛና እናት እንግዲህ የማይሆን ቃላት ትንሿ ሌባና በፊት ከምትሰራበት እንግዲህ ሰርቃን የተባረረችው ስትላት፣ የኢዛና እናትም እንግዲህ ለዛ ነው ትንሿን የምትጠላቱ እና ይችን መቅዲ ደግሞ በጣም ጥሩ ልጅ ናት፣ ለወደፊቱ ያንተ ሚስት ትሆናለች እያለች ነው። ምክንያቱም መቅዲ እንግዲህ እኔና ኢዛና ጓደኛሞች ነን፣ ለወደፊቱ ደግሞ እንጋባለን እያለች እንግዲህ ነግራታለች ለኢዛና እናት። የኢዛና እናት እና እውነት ነው የመሰላቱ። ትንሿ ደግሞ በጣም የዋህና ሲናገሯት አንገቷን ደፍታ ዝም የምታለቅስ ናት። ይችኛዋ ደግሞ በጣም ሲበዛ ውሸታምና ቅልብልብ ናት። ለዛ ነው የኢዛና እናት ያመነቻት። ኢዛና እናትና እንግዲህ የኢዛና አጎቱ እንግዲህ አብረው ውጭ ብለዋል። እንደ አጋጣሚ ትንሿ ትሄዳለች። ትንሿ ስትሄድ ነይ እንኳን መጣሽ ጎሽ ነይ ማቁጭ በይ ስትል እንግዲህ ወንድሟም እረታለም እረባክሽ ተይ ይላታል። የኢዛናም እናት እንግዲህ አልተውም ለምን እተዋለሁ፣ ስለዚህ ደብዳቤውን ጽፌ እልካለሁ ትለዋለች። ይሄውልሽ በደንብ አዳምጭኝ፣ ያልኩሽን ቃል በሙሉ
ትጽፊልኛለሽ? ሿም እሺ ትላለች። እንግዲህ የወንድሟም እንግዲህ አንቺ ሴት ግን እያበርሽ ነው እንዴ ይላታል። አላበርኩም አብዬ እንዴ እኮ የታለም ጊዜ ገንዘብ እያላት ሳታዋጣ አንድ ቀን ፈጣሪ ያጽናሽ ሳትለ እሷ ያንን አቃጥላ ለገደለችው ባሏ ለቅሶ ድረሽ ብላ አይደለም እንዴ ደብዳቤ የጻፈችው? እሺ አብዬም እንግዲህ መድረስ ካልቻልሽ እኮ አለመሄድ ትችያለሽ። ሙጡን ደግሞ ምን አመጣው? ያውም ደግሞ በደብዳቤ ይላል። አይ አብዬ ይጠልካለው። እንዲሁም ደግሞ እኔ በአካል ነበር መሄድ አለብኝም። ደብዳቤ ቢያንስ ትንሽ እንኳን ቢያጽናናኝ ብዬ ነው። ብዬም እንግዲህ ያው የእህቱ ስራ እንግዲህ ትንሽ እንትር ስላለው ከዚህ በላይማ አንቺ ጋር ቁጭ ብዬ መከራከር አልችልም ብሎ ጥሏቸው ይሄዳል። ከዛ እንግዲህ እሱን ተይው፣ ይኸውልሽ የልቤን ካደረሽልኝ እማደርግልሽን አታውቂም ትላላለች። ሿም እንግዲህ እሺ ትላላለች። ምን ብለሽ ትጽፊያለሽ መሰለሽ? መጀመሪያ ትሰሚያለሽ ወይ ብለሽ ጻፊልኝ፣ በደማቁ ጻፊልኝ። አይኗ ደግሞ በደንብ አያያይ ቦግ አርገሽ ጻፊልኝ። እንግዲህ ትንሿ ግራ ስለገባት እንግዲህ ትሰሚኛለሽ ብዬ ነው ወይ የምጽፈው ትላለች። ዛናም እናት አዎ ምን ነው ምንም ስትል እንግዲህ እሺ አያይ እንደሱ ሳይሆን ሰርዡ ትላታለች። ደግሞ ሌላ ነገር እንድትልኝ ነው የምፈልገው። ግራ ስለገባት እና ታዲያ ላጥፋ ይሄንን ስትላት የዛናም እናት አዎ አጥፊው እሱን አጥፊውና እምልሽን ብቻ ጻፊልኝ። አንቺ ብቻ ነሽ አይደለም አዋቂ፣ አንቺ ነውረኛ ነገረኛ። በይ አሁን ይህን ያልኩሽን ከላይ በደማቁ ጻፊልኝ ትላታለች። ትንሿ አሁንም ግራ ገብቷታል። ትንሿም እና ታዲያ ይሄን ደግሞ ከላይ ነው የምጽፈው ስትል የዛናም እናት አዎ አንቺ ደግሞ አትንከረፈፊ ቶሎ ጻፊ እና እንደሱ ብዬ ላቃጥላ ትላለች። የኢዛና እናት እንግዲህ እንደዚህ ያለችበት ምክንያት እንግዲህ ይቺ አሁን ደብዳቤ የሚጻፍላት ሰው እንግዲህ የኢዛና እናት ያው ሰው ሙቶባት ሳለ መጥታ ስላልደረሰቻት ያችን ደግሞ ደብዳቤ ስለጻፈች ነው እንግዲህ ያው ብድር በብድር ይባላል። ይሄ ነው እንግዲህ ያልኩሽን ጨረስ ስትላት ትንሿም አዎ ጨርሻለሁ፣ ይኸውልሽ አሁን ደግሞ የምልሽን ተለቅ አድርገሽ ነው የምትጽፊልኝ። አገር ምድሩን ያማረርሽ ያስመረርሽ ይት ባልሽን አንገብግበሽ የገደልሽ የቴን ለቅሶ ቅርጥፍ አድርገሽ ከበላሽ በኋላ ባሌ ለቅሶ ድረሺ ብለሽ መልእክት የምትልኪ። እዛ እንግዲህ ትንሿ ግራ ስለገባት ፍጥጥ ብላ ስታያት የኢዛና እናትም እንግዲህ ምነው ትላታለች። እንግዲህ አንዳንድ ያው የኢዛና እናት እንግዲህ መጀመሪያው ስለተናደደች ነው። ነገር ግን ደግሞ ብትናደድም ያው መጥፎ ለሰራለን ጥሩ ነገር መመለስ ነው እንጂ ያለብን መጥፎ ሰርቶብን እኛ ደግሞ መጥፎ ነገር መመለስ አንችልም። እና የኢዛና እናት ትንሽ ተሳስታለች። ትንሿም ምን ነው ስትል የኢዛና እናትም ምን ነው ትላለች። ትንሿም እንዴት አድርጌ ነው የምጽፈው ትላለች። ግራ ስለገባት የኢዛና እናትም እንግዲህ እንዴ ምን ነው መጻፍ አትችይም እንዴ ብላ ትጠይቃታለች። እንግዲህ ትንሿ ምን ነው ያለችው ምክንያት እንግዲህ ይህ ደብዳቤው ያው ስድብ ስለሆነ እንግዲህ እንዴት ብዬ ልጻፈው ብላለን ያለሁ እኮ ነገር ግን ደግሞ ቁጣ ስለሚበዛው መጻፍ አልቻልኩም። ወረቀት ላይ የሚሰፍረው የፍቅር ቃላት ነው እንዴ? አይ እንደዛ ሳይሆን ቀስ ብለሽ ከነገርሽኝ ሁሉንም ነገር እጽፍልሻለሁ። እናትም ምን ታያለሽ ደግሞ አንቺ ቀስ ብዬማ ከጻፍኩኝ አያስደነግጣትም፣ የሚጮኸው እኮ እንድትደነግጥ ነው። እንግዲህ መቅዴ የማትገባበት የለምና እንግዲህ እነቹቹን ታገኛቸዋለች። የእነቹቹን ጓደኛ እንግዲህ እንዴ በፊት እኮ ቁርስ በላሽ ወይ እያልክ ሪከርድ እኮ ስታረግልኝ ነበር ስትለው ልጁም ኧረ ውሸቷን ነው፣ አይ መረጃ እኮ አለ ሪከርድ አለ ብላ እንግዲህ ሪከርዱን ስታሰማቸው እንግዲህ እነቹቹ እንግዲህ በጓደኛቸው ይገረማሉ። ሌላው እንግዲህ ኢዛና ነው። ኢዛና እንግዲህ እናቱን እንግዲህ ለምንድን ነው ደብዳቤ የጻፍሽ ብሎ እንግዲህ እናቱን ይጠይቃን። ኧረ እባክሽ እማዬ ተያያት ይላል። ይኸውልህ ምን እንዳናደደኝ ይዙዬ ታውቃለህ፣ ስልክ ባለበት አገር ቴክኖሎጂ አይገባሽም እኮ ብላ ነው ደብዳቤ የጻፈችልኝ። እሷ ስልክ አትጠቀም ሊሆናል፣ እባክሽ በቃ ተያያት
ተውተው ኢዙዬ አሽሙሯ በጣም ከባድ ነው ስትለው ኢዙም ምንም አላለችሽ እኮ ሶኮ ድረሽ እኮ ነው ያለችሽ። ከዚህ በላይ ምን አሽሙር አለ? የእህትሽን ለቅሶ እንኳን በልቻለሁ። አንቺ ግን የባሌን ለቅሶ አትብይ ማለት አይደለም እንደ ይሄ ግን በነገራችን ላይ ይሄ ያው በኢትዮጵያ ባህል አለ መቅረት ያለበት ባህል ነው። ምክንያቱም ሰርግም ሲሆን ሰርግ ስትሄዱ ይመጡላቸው፣ እንዲሁም ደግሞ ለቅሶ ምናምን ከሆነ ካልደረሳችሁ የሚመጣ የለም። ያው በእርግጥ ያው ለቅሶና ደስታ ሁለቱ አንድ ናቸው። ነገር ግን ደግሞ ያ ሰው ቢበድለንም ደግሞ እኛም መጥፎ ምላሽ መመለስ የለብንም። ኢዙም እንግዲህ እማዬ ግን አንቺ ግን ተቀይረሻል ይላታል። ኢዙ ቁጭ ብሎ መቅዲ ስትመጣ ማለት ይቺ ትንሿ ስትመጣ ምን ሆነ ነው ትለዋለች። እንግዲህ ኢዙ ያሳስበው እንግዲህ የዛች የመቅደስ አውሬነት ነው። ምክንያቱም መቅደስ ስለፎከረችው እንግዲህ ትንሿን ትጎዳብኛለች ብሎ ስላሰበ ነው። ስለነበረን ቆይታ እናመሰግናለን። አገራችንንም ኢትዮጵያ ሰላም ያደርግልን። እኛም ደግሞ ፈጣሪ አምላክ በያለንበት ይጠብቀን ይጠብቃችሁ። በሰላም ወደ ሰው ሀገር እንደሄድን በሰላም ደግሞ ለሀገራችን ያብቃን። ዘረኝነት የሚባለውንም በሽታ ያጥፋልን እና ባይ ባይ።